ዶናልድ ትራምፕ ወደ መንበረ ስልጣናቸው ከመጡ በኋላ ከካናዳና ሜክሲኮ ወደ አሜሪካ የሚገቡ ጠቅላላ ምርቶች ላይ 25% ታሪፍ ሲጨምሩ በቻይና ላይ ደግሞ 10% ታሪፍ መጨመራቸው ይታወሳል። ቀደም ሲል ካናዳም ለተጣለባት የ25% ጭማሪ የ25% ጭማሪ በማድረግ ምላሿን ሰጥታለች። በዚህም ከአሜሪካ ወደ ካናዳ የሚገቡ ከ30 ቢሊዮን ዶላር በላይ ዋጋ ያላቸው ምርቶች የ25% ታሪፍ ከካናዳ መንግስት እንደሚጠብቃቸው መረጃዎች ያትታሉ። ትራምፕ ከካናዳና ሜክሲኮ የሚገቡ ምርቶች ላይ የጣሉትን ታሪፍ ለአንድ ወር የእፎይታ ጊዜ ሰጥተዋል የተባለው ከ2 ቀናት በፊት ነበር። በዚህም በርካታ አምራች ኢንዱስትሪዎች፣ ነጋዴዎች፣ በተለይም መኪና አቅራቢዎችና የግብርና ምርት ላኪዎች ለጊዜውም ቢሆን እፎይታ እንደተሰማቸው ሲገለጽ ነበር። ይሁን እንጂ ትራምፕ ዛሬ አዲስ ታሪፍ በካናዳ ላይ መጣላቸውን ገልጸዋል። በተለይም ከካናዳ የሚገቡ የወተት ተዋጽኦዎች ላይ በ250% ጭማሪ በማድረግ ከፍተኛ የተባለውን ታሪፍ በካናዳ ላይ ጥለዋል። ለዚህም ትራምፕ በኦቫል ኦፊስ በሰጡት ማብራሪያ ካናዳ ለዓመታት በወተትና በእንጨት ምርቷ ስታጥለቀልቀን ኖረናል፣ በዚህም አሜሪካ ዶላርን በዶላር የማስመለስ ስራዋን ትሰራለች ብለዋል። Canada has been ripping us off for years on tariffs for lumber and for dairy products. 250% for dairy products tariff. ይህ የሚተገበረው ዛሬ ወይም ሰኞና ማክሰኞ አካባቢ ሊሆን ይችላል ብለዋል። ካናዳውያን የእኛን ገበሬዎች ሲጎዱ ቆይተዋል ያሉት ትራምፕ ይህ ደግሞ ፍትሐዊ አይደለም ሲሉ ተደምጠዋል። የካናዳ የገንዘብ ሚኒስትር ሜሪ ኤንጂ ካናዳ አሰቃይታናለች ብለው የገለጹት ገለጻ ልክ አይደለም ሲሉ ለትራምፕ ምላሻቸውን ሰጥተዋል። ትራምፕ በካናዳ የወተት ምርትና የእንጨት ምርቶች ላይ የጣሉት ውሳኔ ልክ ያልሆነ ነው ሲሉም ገልጸዋል። ይሁን እንጂ ትራምፕ የወደፊት የሚጨመረው ታሪፍ ሊያስገርማችሁ ይችላልም እያሉ ነው። ካናዳ ወደ አሜሪካ ከሚገቡ የወተት ተዋጽኦዎች ውስጥ ሶስተኛዋ በከፍተኛ መጠን የምታስገባ ሀገር ነች። ከወተት በተጨማሪ በአሜሪካ ለቤት አገልግሎት የሚውለውን 30% የእንጨትና የእንጨት ውጤቶችን ሽፋን በካናዳ የሚሸፈን እንደሆነ ቁጥሮች ያሳያሉ። ትራምፕ ከወተት ውጤቶች ጋር በእኩል የታሪፍ ዋጋ የተተመነለት የእንጨት ውጤትን አስመልክቶ አንዳንድ ተንታኞች እንደሚሉት ከካናዳ በሚገቡ የእንጨት ውጤቶች ላይ የጣሉት ታሪፍ በአሜሪካ ያለውን የቤት አቅርቦት ሊፈታተነው ይችላል። ትራምፕ ግን ይህ ሀሳብ የሚዋጥላቸው አይመስልም። አሜሪካ ከካናዳ እንጨት ውጭ ቤት መገንባት ትችላለች ሲሉ የተናገሩት ትራምፕ የሀገር ውስጥ ፍላጎቶቻችንን ማሟላት የሚችል እምቅ የእንጨት ውጤቶች አቅም አለን ብለዋል። Here's the problem with Canada. We're spending hundreds of billions a year to protect it. We don't need the cars. We don't need their lumber. በአሁኑ ወቅት አሜሪካ ከ3 ቢሊዮን በላይ ዛፎች እንዳሏት ቢነገርም ቤት አልሚዎች ግን የአሜሪካውያንን ፍላጎት ሙሉ በሙሉ ማሟላት የሚችል ኢንዱስትሪ መኖሩ ግን አጠያያቂ ነው ሲሉ ይደመጣሉ። ዶናልድ ትራምፕ ወደ መንበረ ስልጣናቸው ከተመለሱ በኋላ ከቻይናም ጋር የታሪፍ ጭማሪ እየተለዋወጡ ናቸው። ትራምፕ ከቻይና ወደ አሜሪካ በሚገቡ አጠቃላይ ምርቶች ላይ 10% የታሪፍ ማሻሻያ ማድረጋቸው ይታወሳል። ይሁን እንጂ ይህንን በቸልታ ማለፍ ያልቻለችው ቻይና ከተወሰኑ ቀናት በፊት በተሰማው መረጃ መሰረት ከተጣለባት ታሪፍ መጠን 5% በመጨመር ከአሜሪካ የሚገቡ ምርቶች ላይ የ15% ጭማሪዋን ይፋ ማድረጓም ይታወሳል። ይህ ክስተት የሁለት ታላላቅ የኢኮኖሚ ባለቤቶች ያደረጉት የእርስ በርስ የታሪፍ ጭማሪ ከፈረንጆቹ የካቲት መግቢያ ጀምሮ ለሁለተኛ ጊዜ ነው። ይህ የቻይና ጭማሪ በተለይም የዶናልድ ትራምፕ ቀንደኛ ደጋፊዎች ናቸው የተባሉትን አርሶ አደሩን የአሜሪካን ክፍል በቀጥታ የሚያጠቃ እንደሆነ መረጃዎች ይጠቁማሉ። ቻይና ከአሜሪካ ወደ ግዛቷ የሚገቡ የዶሮ፣ የስንዴ፣ የበቆሎ እንዲሁም የጥጥ ውጤቶች በቀጥታ ታሪፉ ያገኛቸዋል ብላለች። እንዲሁም የወተት፣ የጥራጥሬና የአትክልት ውጤቶች ላይም የ10% ታሪፍ ማድረሷ ይታወሳል። እንደ ምጣኔ ሀብት ምሁራን ሀሳብ ሀገራቱ የታሪፍ ጭማሪዎቻቸው የዋጋ መናርና የአቅርቦት ችግር እንዳይፈጥር ስጋት እንዳላቸው በመግለጽ ሀገራቱ በጋራ መግባባት ችግሮቻቸውን በመነጋገር ቢፈቱ የሚል ሀሳብ በመሰንዘር ላይ ናቸው።